በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የእስራኤል የኢራንና የአሜሪካ ግንኙነትና የወደፊት ዕጣ ፈንታ በመካከለኛው ምስራቅ ብቻ ሳይሆን በዓለም ፖለቲካና ኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራል። የሀገሮቹ ታሪክ በአንድ ወቅት ፍጹም ወዳጆች፣ በኋላ ግን ወደ እልህ አስጨራሽ ጠላትነት የተቀየረበት ሂደት አለው። በኢራን የመጨረሻው ንጉሥ ሻህ መሐመድ ሬዛ ፓላቪ ዘመን ኢራንና እስራኤል በጣም የጠበቀ ወታደራዊ የደህንነትና ኢኮኖሚ ትብብር ነበራቸው። ሁለቱም ሀገሮች በአካባቢው ያሉ የአረብ ሀገራትን በተለይ የግብፅንና የኢራቅን ብሔረተኝነት የጋራ ስጋት አድርገው ይመለከቱ ነበር። አሜሪካ በወቅቱ የሁለቱም ሀገሮች ዋነኛ አጋር ስትሆን የኢራንን የኒኩሌር መርሃ ግብር ለመጀመሪያ ጊዜ የገነባችው ራሷም አሜሪካም በ1950ዎቹ አተምስ ፎር ፒስ በተባለ ፕሮግራም እንደነበር ይወሳል። ከ1979ኙ አብዮት በኋላም የኢራን የእስራኤልና የአሜሪካ ግንኙነት ከታማኝ ወዳጅነት ወደ ፍጹም ጠላትነት ተቀይሯል። ይሄ ጥላቻም ላለፉት 40 ዓመታት በተለያዩ የፖለቲካም፣ ወታደራዊ፣ የርዕዮተ ዓለምና የደህንነት መስኮች ሲገለጽ ቆይቷል። የኢራን መንፈሳዊ መሪ የነበሩት አያቶላህ አሊ ካማኒ አሜሪካና እስራኤልን ታላቅና ትንሿ ሰይጣን በማለት ሲፈርጁ ይሄ ስያሜ እስከዛሬ በኢራን ይፋዊ መፈክርነት ያገለግላል። በኢራን በሚካሄዱ ይፋዊ ስብሰባዎች፣ ሰልፎችና የአርብ ጸሎቶች ላይ ማርግ ባር አምሪካ ዴስቱ አሜሪካና ማርግ ባር ኢዝራኤል ዴስቱ ኢዝራኤል የሚሉ መፈክሮችን ማሰማት የተለመደ ባህል ሆኗል። ኢራን እስራኤልን እንደ ሕጋዊ ሀገር አትቀበልም፣ የጽዮናውያን አገዛዝ በማለት ስትጠራት፣ መሪዎቿም እስራኤልን ከካርታ ላይ መጥፋት ያለባት ካንሰር ሲሉ በተደጋጋሚ ተደምጠዋል። አብዮቱ የፈነዳ ሰሞን የኢራን ተማሪዎች በቴሄራን የሚገኘውን የአሜሪካ ኤምባሲ በመውረር 52 አሜሪካውያንን ለ444 ቀናት ያቆዩበት እገታ በአሜሪካና ኢራን መካከል ያለውን ዲፕሎማሲያዊ ግንኙነት እስከ ወዲያኛው አቋርጦታል። አሜሪካም ከ1980ዎቹ ጀምሮ በኢራን ላይ ጠንካራ የኢኮኖሚ የባንክና የነዳጅ ሽያጭ ማዕቀቦችን የጣለች ሲሆን እነዚህ ማዕቀቦች የኢራንን ኢኮኖሚ ለማዳከምና የኒውክሌር ፕሮግራሟን ለማስቆም የተደረጉ የአሜሪካም ዋነኛ መገለጫዎች ናቸው። ኢራን ከእስራኤልና አሜሪካ ጋር በቀጥታ ከመዋጋት ይልቅ በእስራኤል ዙሪያ ያሉ የታጠቁ ቡድኖችን በመፍጠርና በመደገፍ የጥላቻ ስልቷን ስታካሄድ ቆይታለች። በሊባኖስ የሚገኘውን ሄዝቦላህን በገንዘብና በሚሳኤል በመደገፍ በእስራኤል ላይ የማያቋርጥ ስጋት ደቅናለች። በጋዛ የሚንቀሳቀሱትን ሐማስና እስላሚክ ጅሃድን በመደገፍ በእስራኤል ላይ ጥቃቶችን እንዲፈጽሙ ያደረገች ሲሆን የጥቅምት 7ቱ ጥቃት ትልቁ ማረጋገጫ ነው። በየመን ያሉት ሁቴዎችም በአሜሪካና እስራኤል የጦር መርከቦች እንዲሁም በቀይ ባህር በሚያልፉ የንግድ መርከቦች ላይ ድሮንና ሚሳኤል በመተኮስ የጥላቻው አካል ሆነዋል። እስራኤልና አሜሪካ በበኩላቸው የኢራንን የኒኩሌርና ወታደራዊ አቅም ለማዳከም ምስጢራዊ እርምጃዎችን ወስደዋል። የሳይበር ጥቃት በ2010 ማለት ነው። አሜሪካና እስራኤል በጋራ በመሆን ስተክስኔት የተባለ የኮምፒውተር ቫይረስ በመልቀቅ የኢራንን ዩራኒየም ማበልጸጊያ ማሽኖች አበላሽተዋል። እስራኤል በተለይ የደህንነት መስሪያ ቤቷ ሞሳድ የኢራንን ኒኩሌር ፕሮግራም የሚመሩ ዋና ዋና ሳይንቲስቶችን መግደሏ ይነገራል። ከቅርብ ዓመታት ወዲህ ጥላቻው ከምስጢር ፍልሚያ ወደ ቀጥታ ግጭት ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ የኢራን ቁንጮ ወታደራዊ መሪ የነበሩት ጀነራል ቃሲም ሱሊማኒ በባግዳድ በአሜሪካ ድሮን መገደላቸው ሲታወስ፣ ይህም በሁለቱ አገሮች መካከል የነበረውን ጥላቻ እንዲባባስ አድርጓል።
ከጥቅምት 7 2023 የሐማስ ጥቃት በኋላ የነበረው ውጥረት ወደ ቀጥታም የአየርና ሚሳኤል ጥቃቶች የተሸጋገረ ሲሆን ይሁን እንጂ የ2026ቱ መጀመሪያ ሁኔታውን ወደ ታላቅ ክልላዊ ጦርነት ቀይሮታል። በየካቲት 28 2026 የአሜሪካና እስራኤል ጥምር ጦር በኢራን ወታደራዊና የኒኩሌር ተቋማት ላይ መጠነ ሰፊ የአየር ጥቃት ሲፈጽም በጥቃቱ የኢራን የበላይ መሪ አያቶላህ አሊ ካማኒ ተገድለዋል። ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን በእስራኤል በአሜሪካም የጦር ሰፈሮችና ከአሜሪካ ጋር በወገኑ የአረብ ሀገራት ላይ በመተኮስ ከፍተኛም ያልበገሬነት ምላሽ ሰጥታለች። ኢራን የዓለም የነዳጅ ንግድ መስመር የሆነውን የሆርሙዝ ባሕረ ሰላጤ በመዝጋቷ በዓለም ኢኮኖሚ ላይ ከፍተኛ የነዳጅ እጥረትና የዋጋ ንረት ማስከተሉ ይታወሳል። ጦርነቱ ከባድ ውድመትና የሰዎች ሕይወት ካጠፋ በኋላ በፓኪስታንና በኳታር አጋዥነት የተኩስ አቁም ስምምነቶች ተደርገዋል። በአሁኑ ወቅት በአሜሪካና በኢራን መካከል ውጥረቱን ለማርገብና የባህር መስመሩን ለመክፈት ውይይቶች እየተካሄዱ ቢሆንም እስራኤል ከዚህ ስምምነት መገለሏ በሀገሪቷ ውስጥ ቅሬታ ፈጥሯል። የሦስቱ ሀገራት የወደፊት ሁኔታ በሦስት ዋና ዋና ጉዳዮች ላይ ተመስርቶ ሊቃኝ ይችላል። አሜሪካና አዲሱ የኢራን አመራር በፓኪስታንና ኳታር አደራዳሪነት ወደ መካከለኛ ስምምነት ሊመጡ ይችላሉ። ኢራን የኒኩሌር ምኞቷን በተወሰነ መልኩ እንድትገታ፣ በምላሹ ደግሞ የኢኮኖሚ ማዕቀቦች እንዲላሉላት ይደረጋል። ይሁን እንጂ እስራኤል የኢራንን አገዛዝ ሙሉ በሙሉ ስለምትጠራጠር ይሄ ስምምነት ዘላቂ ላይሆን ይችላል ይላሉ ተንታኞች። ከዋና ጦርነትና ከኢኮኖሚ ቀውስ በኋላ የኢራን ሕዝባዊ ተቃውሞዎች አገዛዙን ሊያዳክሙት ይችላሉ። በሌላ በኩል የካማኒ መሞት በአገዛዙ ውስጥ የኃይል ክፍተት የፈጠረ በመሆኑ የውስጥ መከፋፈል ተፈጥሮ የኢራን ውጫዊ ጸበኝነት ሊቀንስ እንደሚችል ይገመታል። ይሄ ከሆነም እስራኤልና አሜሪካ ትልቅ ስልታዊ ድል ያገኛሉ። ስምምነቱ ከፈረሰና ኢራን በድብቅ የኒውክሌር ቦምብ ለመስራት ከተቃረበች እስራኤል የአሜሪካንን ፈቃድ ሳትጠብቅ በራሷ እርምጃ እንደምትወስድ ሲገመት፣ ይሄ ደግሞ ቀጣይነት ያለው የሚሳኤልና የድሮን ጥቃት፣ የሳይበር ጦርነትና የነዳጅ መስመሮች መቃወስን በማስከተል የረጅም ጊዜ ቀውስ ሊፈጥር ይችላል ይላሉ ተንታኞቹ። ወደ ሌሎች መረጃዎች ስናልፍ የአሜሪካ ጠቅላይ ፍርድ ቤት በጊዜያዊ ቪዛ ወይም በሕገወጥ መንገድ አሜሪካ ከገቡ ወላጆች የሚወለድ ልጅ ዜግነት እንዳያገኝ በሚከለክል የፕሬዝዳንት ትራምፕ ዕቅድ ላይ ዛሬ ውሳኔ ይሰጣል ተብሎ ይጠበቃል። እስከ ዛሬ ከመላው ዓለም ልጃቸው ዜግነት እንዲያገኝ በማሰብ በጊዜያዊ ቪዛ አሜሪካ እየገቡ መውለድ የተለመደ ሆኖ ቆይቷል። ይህንን አሰራር አጥብቆ የሚተቸው የፕሬዝዳንት ትራምፕ አስተዳደር በሕገወጥ መንገድ ወይም በጊዜያዊ ቪዛ አሜሪካ ከገቡ ወላጆች የሚወለድ ልጅ ዜግነት እንዳያገኝ የሚከለክል ዕቅድ አዘጋጅቶ እየተንቀሳቀሰ ነው። አሜሪካም በምንም መልኩ ወደ ግዛታቸው ከገቡ ወላጆች የሚወለድ ሕፃን ወዲያው ዜግነት የሚያገኝበትን አሰራር ተግባራዊ ካደረጉ 30 ሀገሮች መካከል ስትሆን ፕሬዝዳንት ትራምፕ ግን አሰራሩ ሕገወጥ ስደትን ያስፋፋል ይላሉ። በደቡብ አፍሪካ ሕገወጥ ስደተኞች እንዲወጡ የሚጠይቅ ትዕይንተ ሕዝብ መካሄዱ ተነገረ። በሀገሪቱ ዋና ዋና ከተሞች በሺዎች የሚቆጠሩ ሰልፈኞች ሕገወጥ ስደተኞች እንዲወጡ ድምፃቸውን አሰምተዋል። ሰልፉ ወደ ብጥብጥ ሊቀየር ይችላል በሚል ከፍተኛ የፖሊስ ኃይል ተሰማርቶ እንደነበር ዘገቦች አመልክተዋል። ስደተኞች ሀገር ለቀው እንዲወጡ የጸረ ስደተኞች ቡድኖች ለዛሬ ያስቀመጡት ቀነ ገደብ ከማለፉ አስቀድሞ በርካታ የውጭ ዜጎች ሀገር ለቀው መሄዳቸው ይነገራል። ከሰልፉ ጋር በተያያዘ ብጥብጥ ይነሳል በሚል ስጋት ሱቆችና ሌሎች የንግድ ተቋማት ተዘግተው የዋሉ ቢሆንም የጎላ ችግር አለመፈጠሩን ፖሊስ ገልጧል። በጆሃንስበርግ ከስርቆት ጋር በተያያዘ 20 የሚደርሱ ሰዎች ተይዘው መታሰራቸውን ዘገቦች አመልክተዋል። ይህ አዋዜ ነው። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።